ከዛ በኋላ ልጁ እኔ አልመጣም እዛ ቦታ ጋር ጸብ ይነሳል እንገርግ ጆከር ይሄ ቪዲዮ እናንተ ነው አይደለ እና ማናቸው የሚያቀርቡት ይሄ ነው ሙዚ አይደለ አንቺም ነሽ 50 ነሽ አይደለ ይሄው ሲያምሽ አለ እዚህ ጋር ሳሚ አለ ይሄ ወንድማችን አለ ስለዚህ ይሄው 50 ነች የመጣችው ቤኪ አንተ እኛን ላካን ዱባይ ምድር ላይ ለድብድብ ነው ገባህ አይደለ እኛ እንደ ሽማግሌ ሽምግልና ለመያዝ ልጁን ለመጥራት እሷ የሚሳፈጥ ካለ ለምን ኧረ በቃ መሲ በቃ ቆይሽ እኔ እንደ ሀሳብ ልንገርሽ እንደዚህ መሲ ቆይ አንቺ ሲታስቢ እነዚህ ልጆች እኮ ቆይሽ እሺ አንድ ጊዜ ቆይሽ እናት አለም አንድ ጊዜ መሲ ቆይ እቺ ልጅ አይደለም ሰው ይዛ መሄድ ቀርቶ ተበዳይ እኮ ነው ገንዘቧን አምጥተው በዛ ላይ ቪዲዮ አብረው አንድ ክላስ ላይ ገብታ ቆይሽ አደም እኔ ልረዳት ይርኩን ታዲያ እኔን ለማስደብደብ ሰው ቀጥራ ነው መገኘት ያለባት ሰፖርት የሚያረጋትን ሰው ጆከር ነው ሊረዳት ምናምን ሳይሆን እሷ ጥርጣሬ ካለባት የራሷን ሰው ይዛ መሄድ ግዴታ ነው አካሏን ነገ ትዳር እኮ ይዛ እንዳትኖር ከሌላ ሰው ጋር እንዳትኖር እኮ ነው ያደረጋት ኦኬ አፍኖስ ጆከር አንዴ አዳምጠኝ እዚህ ላይ እኮ ማወቅ ቆይ አንድ ጊዜ እዚህ ላይ ማወቅ ያለብሽ ነገር እኮ አምጥተው አንድ ክላስ ላይ ሪከርድ ያደረጋት ሰው ብቻዋን ቢያገኛት ምን ሊያደርጋት እንደው በምን ታውቃለች የራሷ የመሰላትን ሰው ይዛ ሂዳ መደራደር ግዴታዋ ሰው ተሰብስቦ ስለሄደ አይደለም እንደዚህ እኮ በሰፈር እኮ ሴት ስለሆነች ብቻ ያን ነገር ስላደረጋት ብዙ ትብብር ያስፈልጋል እኛው ቀናት አይደለም ኖ መሲ የና አግባብ አይደለም በዚህ አፋር ሰው ልጅቷን አያሽማቋት ጆከር አንተ ደግሞ ተሳሳት ኮልንገርክ እነዚህ ልጆች የላክናቸው እኛ ለምነን ነው እኛንን የላክናቸው እኮ በቃ አንቺም ለምኛ ማንም ለምኛ የፈለገችውን ሰው ለደህንነቷ ሚሊዮን ሰው ይዛ መሄድ ትችላለች ሴት ልጅ ናት ህግ ነው ሊይዝላት የሚገባው ታዲያ ሚራዳት በቃ እሷ እኮ ደብድቡልኝ ምናምን አላለችም ከጎኗ ግን ሰው አድርጋ ይዛ መሄድ አለባት ሰው ይዛ ምንድነው ስታቱ ችግራችሁ ምን እንደሆነ ታውቃላችሁ አታስቡ ምን አሰበሽ ሚውታድ አይ መሲ እንደሷ አትገልምጫት ኖ ታይ በቃ ሌላ ሰው ስላለ ከታች ምን አጠፋው ወከር አንድ ያዳምጠኝ ኦኬ ልጅቷ ዝም በይ አንቺ እሺ ቀጥይ እኔ እኮ ከሷ ጎን ሆኜ እኮ ከማንም ወርጋ ኮሜንት ላይ መሲ ታረጋጊ እንዳትሉኝ ውጡ ቤት የለቃችሁ ከፈለጋችሁ እኔ ልጅቷን እየተናገርኩበት ያለሁት ነገር መብቷ ነው መብቷ ከሆነ ሂዱና አርዷት ኦኬ ኧረ እባክሽ በይ አንቺ ዝም ብለሽ ተናገሪ ወከሪያው እኔ ያልኩት ያለሁት ልጅቷን እነዚህ ልጆች ለምነን የላክናቸው እኛ ነን ተገናኙ ተባብለን ማለት ነው ልጅቷን ቀድማ ለልጁ ምን ቮይስ አደረገችለት ልጁ መጥቶ እጃችን እንዳይገባ ለልጁ ምን ቮይስ አደረገችለት ከመጣ እገልሃለሁ የሚል ቮይስ አድርጋለታለች ለልጁ ማስፈራሪያ ዛቻ ማለት ነው ከዛ ልጁ እንዳይመጣ ልጁ ምን አለ ኦኬ እዛ ጋር አደባድባችሁኝ ልታስይዙኝ ነው ለካ ገባ እሷ ናት ያበላሸችው ሰው ይረዳት ሲል ከጀርባ ሄዳ ነገሮቹን ታበላሻለች አንደኛ እሱ ነው ሁለተኛ እኔ ምን አልኳት ፖስት ያደረግሽው የልጁን ቪዲዮ አጥፊ ልጁን እኮ አፍርድሜ ለማስጋጥ እኮ እሷ ለሱ መመቻቸት የለባትም አይደለም እያንዳንዱ ነገር ለሱ የምትመቻችለት አንዴ አልፈልገውም ትልሃለች ሁለተኛ ነገር ደግሞ ቃል በቃል ምንድን ነው ያለችው ከመጣ ከስሩ አልወጣም እኔ ደግሞ ልናስተቃቅፋት አናገናኛት ነጭ ነው እሺ መሲ አንድ ጊዜ አንድ ነገር ልበልሽ አንድ ነገር ይሄን ተማካክራችሁበታል ጀመር ማለት ነው አንድ ጊዜ አብራት ያለችው ልጅ ትናገር እስኪ ልጅ ቆይ አንድ ጊዜ ቆይሽ ይኸው መሲ አሁን ምን አለ መሰለኝ እቺ ልጅ ተናዳለች ገንዘቧን አምጥታለች በዛ ላይ ፍቅር ሊኖር ይችላል አንቺ አንድ ፍቅረኛ ከምትለው ሰው የማጠብቀው ነገር ስታገኝ እንኳን ይሄ አይደለም ራሳቸውን የሚያጠፉ ሰዎች አሉ ስለዚህ እቺ ልጅ ብዙ ነገር ልትል ስለምትችል ምንም እቺ ልጅ ተቆጣጣር ራሷን እንድትቆጣጠርና ከሷ ጎን ሆነን እንድትረጋጋ ማለት ነው እንጂ በንዴት የተለያየ ነገር ልትችላለች አሁን ብዙ ነገር አታለች አምናው ከኢትዮጵያ መሰለኝ ያመጣችሁ እንደምትል
ያ ከሆነ ሰው ይዛ ብትሄድ እዛ ላይ መደባደብ የምን ድብድብ? እሷን አረጋግቶ አይሆንም ማለት አሁን የልብ ልብ እየተሰጠነ ያለ አሁን አንቺም እንደዚህ ስትናገር እኔም እንደዚህ የፍርሃት እሱ ጀግና እንደሆነ እሷ ምንም እንደማታደርግ እየተደረገ ነው። ልጅቷ ወደ ህግ ዘንድ ውሰዷትና የሚደረገውን ይደረግላል። አሜን እኮ የጠራሁት እኮ ወደ ህግ ሄዶ ከህግ አንጻር ሰው እንዲተባበራት ነው። ነገር ግን አሁን ነገ ታሜ የሆነ የህግ መንገድ ጀምሮላት ነገ ደግሞ ይሄንንም ቦታ ትታ በራሷ መንገድ ሄዳ ባልተቤት መጥታለች አይደል? ባልተቤቷ ጉዳዩ የደረሰባት ምናልባት እኔ ቀርቤ ሁሉን ነገር ልነግረኝ ትችላለች። ከዚህ በፊት ጥያቄ ሲመጣና የሚያግዛት ሰው ሲመጣ ራሷ ተናግራ ከጨረሰኝ በኋላ መናገር ያለብኝ ተጨማሪ እኔም እዚህ ጋር ጉዳዩ ላይ ስለነበርኩኝ ይሄን ልጨምራችሁ ብዬ መናገር ያለብኝ መጨረሻ ላይ እንጂ ቀድሜ ከልጅቷ በፊት እኔ ሌላ ነገር ማወራ ከሆነ ይህን ሳም የሚባል ምንድን ነው ፍላጎት? እሺ ቤኪ የደረስክበትን ያህል እንትን እንዳት ቤኪ ንገረን። እየተናገረች ነው። እነሱ መጠየቅ ምን አስፈለገሽ አንቺ? ይሄ ፌክ አካውንት ነው፣ ቤኪ አይደለም። ግን ጆከር አንተ ለመሳደብ ከሆነ እኔ አልሳደብም። ኧረ በእናትህ ዘይድ ስድብ ምናምን እዚህ ጋር አሁን ሌላ ነገር እንትን አትበል። የፍየል ምላስ ባልተነ እንደ መጣ ጀኔራል ባለፈው እንዳለው አንተ ቆይ ለምንድን ነው እንደዛ ነው የሚሰማህ? ኧረ በእናትህ አንተ ቁጭ በል፣ ታች ቁጭ በል አንተ። አንድ ጊዜ እናንተ አሁን አንተ ልጁ ጋር ምናምን ልጅቷ እንዳትናገር እናንተ ካፏ ማለት ነው የፈለግከው። እኛ እያለን እዚህ መታለች ካለን መናገር ያለብንን ሀቅ መናገር አለብን። እንዳንተ እኔ አሁን እዚህ ጋር እዚህ ሰው መካከል ላይ ሌላ ነገር አልናገርም። እኔን ትፈልገህ በሌላ ቦታ ቀጥ ያላችሁን ነገር ቀጥ ጨርስ። ኦፊሻል ሳሜት አለ ደውሉለት። እኔ ስደውል እምቢ አለ ስልኩን ኦንላይን ላይ የለም። ቀጥታ ሞክሮ እሱ ቢመጣ ይሻላል የበለጠ ማለት ነው። እና ትልቅ ሰው እዚህ ጋር ስላለ ሙሌን አስገብቼልሻለሁ። ታውቂዋለሽ ወይ? እስኪ ሳሚ አንድ እሷ ሳሚ ጋር ስትደውል እኔ አንድ ነገር ለጆከር መሲ እንዴት ናቸው ሁላችሁም? ሰላም የመጣቤ አንዴ ስለሆነች የቲክቶክ ምልክቷን ነች አበባ የቸገረ ነገር ለባላይ ነገር ይላል ሀገሬ ሰው። እንደው በጣም ከባድ እኮ ነው። ዱባይ ላይ የሚመጣ አጀንዳ አይደለም። ከባድ በየጊዜው የምንሰማውና የምናየው ጎበዝ። በቃ ሁሌ ዱባይ ምንድነው ነገሩ? ምንድነው? እኔ ምንም ሊገባኝ አልቻለም እውነት ለመናገር ማለት ነው። በጣም ያሳዝናል። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ስንል በትህትና እንጠይቃለን። ዛሬ የመጣሁበት እንግዲህ እጅግ በጣም በሚያሳዝን ቪዲዮ በቃ ሁሌ ያው ዱባይ ላይ በጣም ከባባድ አጀንዳዎች አሉ። እንግዲህ እሱን እያወራን አንዳንድ ነገር እንላለን ማለት ነው። እውነት ለመናገር ዱባይ ላይ በጣም ኃይለኛ መንፈስ አለ። ብራቸውን ቢበሉ ዱባይ ላይ የራቆት ቪዲዮ ተለቀቀ ቢባል ዱባይ ላይ የተለያየ ነገር ዱባይ ነው የሚባል ጎበዝ። ምንድነው ነገሩ እንዴ? አሁን ሳውዲዎች ረጭ ባልንበት ጊዜ በቃ አጀንዳው የዱባይ አጀንዳ አጃይብ ነው የሚያስብለው። ለማንኛውም እንግዲህ ከመግቢያው ላይ እንደሰማችሁት እና እንዳያችሁት እጅግ በጣም የሚያሳዝን ቪዲዮ ሰምታችኋል ብዬ ተስፋ አድርጋለሁ ማለት ነው ጋይሶች። በተረፈ እንግዲህ ከእንደዚህ አይነት ነገር ይጠብቃል። ሁላችሁም ራሳችሁን ጠብቁ። በተለያየ በሶሻል ሚዲያ የሚመጡ ሰዎች በጣም ከባዶች ናቸው እውነት። በተለይ እዚህ ቻቡ ጋር የምንሰማው የምናየው ነገር በብዙ ነገር አንዴ ብር ተበላን ይላሉ፣ አንዴ ኧረ በስመ አብ ወልድ። እኔ ብቻ ምኑን ከምን ጀምሬ ራሱ አንዳንዴ ነርቨስ እሆናለሁ እውነት ለመናገር እና ይሄን ያለው ነገር። በተረፈ ሰላማችሁ ብዙ ትርፍርፍ ይበልኝ ውዶች፣ ማሮች፣ ፍቅሮች። ይሄን ያለው ነገር